እኔ የምሰራውን አይነት ስራ መስራት ከፈለጋችሁ መከተል ያለባችሁ እነዚህን ስቴፖች። መጀመሪያ ስለምትሰጡት ሰርቪስ መረጃ ይኖራችሁ። ማስተር ማድረግ የለባችሁም፣ ግን በቃ የሆነ መረጃ ያስፈልጋችኋል ስለምትሰጡት ሰርቪስ። ሁለተኛው ደግሞ ኒሽ ዳውን አድርጉት። ማለትም ለምሳሌ ዲጂታል ማርኬቲንግ ከሆነ ሰራለሁ ያላችሁት ከዛ ውስጥ መምረጥ ያለባችሁ የተለያዩ ነገሮች አሉ። ኤስኢኦ ነው የምትሰሩት፣ ሰርች ኢንጂን ኦፕቲማይዜሽን ነው፣ ሶሻል ሚዲያ ማርኬቲንግ ነው። እነዚህ ውስጥ አንዱን ፒክ ታደርጋላችሁ ማለት ነው። ከዛ በኋላ ያንን ነገር ኒሽ ዳውን ካደረጋችሁ በኋላ ሶስተኛ የሚሆነው የእናንተ ስራ ክላይንት መፈለግ ብቻ ይሆናል ማለት ነው። ክላይንት በእነዚህ በአራት ነገሮች ማግኘት ትችላላችሁ። የመጀመሪያው ለምታውቁት ሰዎች መናገር ነው። ሁለተኛ ለማታውቁት ሰዎች ስልክ የደወላችሁ ኢሜይል የጻፋችሁላቸው ትልካላችሁ። ሶስተኛው ደግሞ እንደኔ ኮንተንት ክሬት ታደርጋላችሁ። አራተኛ ደግሞ አዶችን ታሰራላችሁ ማለት ነው። ከዛ በኋላ ክላይንት ካገኛችሁ በኋላ የምትፈልጉት ኢንዲፔንደንት ኮንትራክተሮችን ነው ማለት ነው። ለምሳሌ አንድ ክላይንት የሚፈልገው የቪዲዮ ቀረጻ ከሆነ እናንተ ካሜራማን መሆን አይጠበቅባችሁ። የምታደርጉት ነገር ልንገራችሁ። ሊንክድኢን ላይ ኦር የተለያዩ ቦታዎች ላይ ኢንስታግራም ላይ ሊሆን ይችላል ሄዳችሁ እንደዚህ አይነት ነገር ላይ ኤክስፐርት የሆኑ ለምሳሌ ቪዲዮግራፊ ይለናል። ቪዲዮግራፊ ላይ ኤክስፐርት የሆኑ ሰዎች አሉ። እነሱን ሄዳችሁ አፕሮች ታደርጋላችሁ ማለት ነው። የእነሱን ዋጋ ምናምን ካወቃችሁ በኋላ ክላይንቱን መታችሁ ይሄን ያለው ትሎታላችሁ። ተስማማችሁ፣ ለኮንትራክተሩ ብሩን ትሰጡታላችሁ። ስራው ይሰራል። ትርፉን ደግሞ እናንተ ተወስዳላችሁ ማለት ነው። ይሄ አሁን ላይ የምንመለከታቸው ትላልቅ ኤጀንሲዎች እየሰሩበት ያለው የወርክ ፍሎ አይነት